ሸገር ካፌ ሸገር ካፌ ሸገር ካፌ ጤና ይስጥልን አድማጮቻችን። በሸገር ካፌ በአብዱ ወንበር ላይ እንገኛለን። አብዱ እንዴት ሰነበትክ? እንደምን ሰንብተሻል? የዛሬው ውይይታችን ከ40 ዓመት በፊት የነበረውን ትዝታ እንዳነሳ ነው ሁሉ ዛሬም በሸገር ካፌ ልክ በዚህ ወቅት ኢትዮጵያ ምን ትመስል ነበር የሚል ነው ርዕሱ። አብዱ ማስታወሻ ትይዛለህ አውቃለሁ። እንግዲህ ከያዝከው ማስታወሻ ከጋዜጦች እና በአጠቃላይ ሌሎች ሚዲያዎችንም ጨምረህ እያጣቀስክ የዛሬውን ውይይት እናካሂዳለና እያጣቀስን አንድ ላይ እኔ ብቻ አይደለም አግዛለሁ። እንግዲህ ከየት እንጀምር? የኢህአዴግ ጊዜያዊ መንግስት ስልጣን ላይ ወጥቶ ከአንድ ወር በኋላ 2 ወር ዕድሜ ያህል ከቆየ በኋላ የሽግግሩ መንግስት የተቋቋመበት ነው። ከዛ በኋላ ነው የኢፌድሪ መንግስት የተቋቋመው። ለምን ከዛ በፊት የነበረውን ሁኔታ እንዴት ወደ ዛሬው ቀን እንደመጣን ዝም ብሎ ትዝታ፣ ይሄ ምክንያትና ውጤት፣ ይሄ ሆኖ ይሄ ስለሆነ እንደዚህ ሆነ ያልን አይደለም። የመናፈቅም አይደለም። አረብ የመናፈቅም አይደለም። ባይሆን የምናፈቀው ሌላ አዲስ ነገር የተሻለ ነገር ነው እንጂ የዱሮውማ የሚናፈቅም አይደለም። እንደውም ውይይታችን እንዴት እንደማይናፈቅ ነው። እነሱም የሚናፍቁት አይመስለኝም አሁን ሲያዩት። እንግዲህ 17 ዓመት የተካሄደ ትግል ነው። ይሄንን ከአብዮቱ በኋላ 17 ዓመት የተካሄደ ትግል ነው። ደርግ 17 ዓመት ነው ስልጣን ላይ የነበረው። ታጋዮችም የተለያዩም ቢሆኑ በአብዛኛው ደግሞ ኢህአዴግ 17 ዓመት ትግል በኋላ ነው እና ይሄ 17 ዓመት እኛም ያለፍንበት ነው። በነፍስ ያወቅን እየታዘቡም ጥቃቱንም ምኑንም እያዩ በተለይ በከተማ ውስጥ ጫካ ያልገባ ነው እኛ ማለት ነው። በተለይ በከተማ ውስጥ ከዛ የተለየ ህይወትም አልነበረንም። ምክንያቱም ከዛ በፊት ያለው የትምህርት ዕድሜያችን ነበርና እና ለምን ከ1980 ጀምሮ አንጀምርም? 80 የምንልበት ምክንያት አንደኛ ከዛ በፊትም እየሄድን ብዙ ጭቅጭቅ ውስጥ ላለመግባት ጭቅጭቅ ከጉዳዮቹ ጋር፣ ሁለተኛ ደግሞ አጭር ጊዜ ስለሆነና 3 ዓመት ብቻ ስለምንነጋገር ሳይሆን 3 ዓመት ቁም ነገር ያላቸውን ጉዳዮች ስለምንነጋገር ሳይሆን 80 ዓመተ ምህረት በአጠቃላይ በአገሪቱ ውስጥ ሰፍኖ የነበረው ዝምታ ማለት ጥራይ እንዱሩ ብሎ ከገባው ውጪ ማለት ነው። እዚህ ከተማ ውስጥ ያለው በመንግስት ስር የሚተዳደረው ዝምታው የተሰበረበት ዘመን ነው ተብሎ ስለሚቆጠር ነው እና ኢትዮጵያ ሁኔታ በአጠቃላይ የህዝብ ጥላቻ እና ዝምታ አንድ ላይ ሆነው በጣም አስፈሪ ደረጃ ላይ ነበሩ። ጥላቻው፣ ኩርፊያው፣ ይሄ ለበጣው ደግሞ የትግሉ የድሉ የስልጣኑ ባለቤት አንተ ነህ እየተባለ መጋጡ፣ መደቆሱ፣ በጦርነት መማቀቁ ያንገሸገሸው ህዝብ በተመሳሳይ ሁኔታ በዝምታና በፍርሃት የተዋጠ ነበር። የምንነጋገረው በአገዛዙ በአስተዳደሩ ስር ከተማ ውስጥ ያለነውን ሰዎች ነው። ሰፊውን ህዝብ የሚባለውን ነው ማለት ጫካ ያልገባውን ነው እና ራሱ ይሄ ዝምታ ፍርሃቻ የምልሽ ነገር ራሱ ምን አይነት ተቃውሞም ጭምር እንደነበረበት የሚያስገርምና ማብራሪያ ልንሰጠው የማንችል ነው። ጸረ ፖለቲካኛነት ራሱ ፖለቲካ እርግፍ አድርጎ መጥራት ራሱ መቃወሚያ መሳሪያ ተደርጎ ነው ይወሰድ የነበረው እና የተወሰደው እና እንደዚህ አይነት ተቃውሞ ራሱ ከተስፋፋ በጣም ቆይቷል። 80 ላይ ግን ዝምታ የተሰበረበት ምዕራፍ ነበር ማለት ይቻላል። በፖለቲካ ጾም ውስጥ የነበረው ሰው በቃ በተቻለው አጋጣሚ ሁሉ መጋፈጥን ለምን አንሞክረውም የሚልበት ጊዜ ነበር እና አንዳንድ ምሳሌዎችን እንጥቀስ። ለምሳሌ
1980 ዓመቱ አጋማሽ ላይ የአዲስ አበባ ዩኒቨርሲቲ የተበላሸ ምግብን በመቃወም ተንቀሳቅሰው ነበር። ወደ ተግባረ ዕድ ትምህርት ቤት ተሻግሮ ስራ ያጡ የቀድሞ የተግባረ ዕድ ተማሪዎች ጩኸት አሰምተው ነበር። እስራት ሁሉ ደርሶባቸዋል። ሌላው ቀርቶ ታህሳስ ላይ ይሄ አሁን ሸገር ስፖርት ላይ ደምሴ የሚዘግበው መካከለኛ ምስራቅና የሸገር ስፖርት ፕሮግራም ማስተዋወቂያ መካከለኛ ደምሴ ዳምጤ ድምጽ የታህሳሱ መካከለኛና ምስራቅ አፍሪካ እግር ኳስ ውድድር ራሱ እንዴት አይነት እንደነበረ አንድ በጊዜው የነበረና ይሄንን በማስታወሻው ያሰፈረ ሰው ምን እንዳለው ላንብብልሽ። እሺ። የታህሳስ ወር ደግሞ ወታደራዊ አገዛዝ ከሰፈነ ወዲህ ታይቶ የማይታወቅ የህዝብ መላወስ የተከሰተባት ወር ነች። የመካከለኛና ምስራቅ አፍሪካ የእግር ኳስ ውድድር በኢትዮጵያ በአዲስ አበባና በአስመራ ተካሂዶ ኢትዮጵያ ድል እየቀናት ለዋንጫ ውድድር ትደርሳለች። በውድድሮቹ ጊዜያት የሀገሪቱ ህዝብ ስሜት ብሔራዊ ቡድኑን ከመደገፍ ተራ ወገናዊነት የዘለለ ነበር። የብሔራዊ ቡድኑን ስኬት ለተዋረደ ህልውናው መካሻና መኩሪያ አድርጎ ወሰደው። ከስንት ዓመታት በኋላ የተገኘ አጠቃላይ ደስታውን ችቦ እየለኮሰ በመጨፈር አጣጣመው። በገዛ ፈቃዱ አደባባይ ግልብጥ ብሎ እውነተኛ ስሜትን በነጻነት የመግለጽ አምሮቱን ተወጣበት፣ ብሶቱን አስተነፈሰበት። በተለይ በዕለተ ቅዳሜ የመጨረሻ ውድድር ኳስ እንደምንም በጭንቅላት ተመታ ገብታ በጊዜው እንደተባለው ቅዱስ ጊዮርጊስ አስገብቷት ኢትዮጵያ የዋንጫ ባለቤት በሆነች ጊዜ የተቃለጠውን ህዝብ ሴት፣ ወንድ፣ አዛውንት ብሎ ማበላለጥ አይቻልም ነበር። ችቦ ማንቀልቀሉን እልልታውና ጭፈራው አዲስ አበባ ላይ ወፈፍ አድርጎት ወደ ጸረ መንግሥት ሰልፍና ቁጣ የተቀየረበት፣ መዘዝ ሳይመጣ ለማጠፋፋትም ከፖሊስ በላይ ጦር ሰራዊት የፈሰሰበት ሁኔታ ነበረ። በዚያች ዕለት የሕዝብን ልብ ያገኘ የፖለቲካ እንቅስቃሴ ኖሮ ቢሆን ግድብ የጣሰው ጎርፍ ሊያስከትል ይችል የነበረውን ማን በገመት ይችላል ይልሻል። በጣም ጥሩ አድርጎ ተመልክቶታል። እንዲህ አይነት ነገር ነበረ 80 ላይ ዳኙ ገላገለን የሚለው ማለት ነው እና ጊዮርጊስ አግብቷት እኮ ነው የተባለው። ምን እንደሆነ እንግዲህ እና አቤ እንደ ማራዶና እጅ ማለት ነው እንግዲህ እንደገና 80 ላይ በተለይ ለንግዱና የቢሮው ከበርቴን ጥቅምና ጉጉት የሚያቀነቅን ለአሜሪካም የበላይ ገዥነት እሺ የሚል ኢህዲአ ወይም ፒዲኤ የሚባል ከግብጽ እስክንድሪያ የሬዲዮ ድምጽ መልቀቅ ጀመረ። ሌሎቹ እንግዲህ ከዛ በፊት ነበራቸው እሱ በደበኞቹ ናቸው። በነገራችን ላይ ኢህአፓም 82 መጨረሻ ላይ ነው ሬዲዮ ስርጭት የጀመረው። ያው ከዛ በፊት እንግዲህ እነ ኢዲዩ ድምጽ ወያኔ እነዚህ ነበሩ። የኤርትራ ሶማሌ ኤርትራ ህዝብ ድምጽ ነው ና ለማንኛውም የከተማው ውስጥ ነው ዋና ተኩረን የምናደርግበት። ከዛ 80 አጋማሽ ላይ ደግሞ ሰሜን ጦር ግንባር ለመንግስቱ አደገኛ የሆነ ጣጥኛ ነገር ፈጽሞ መጣ። ጀነራል ታሪኩ የሰሜን ጦር አዛዥ ነበሩ። እሳቸውን ገደለና መጣ። ከዛ የዚህ ዝምታው ጭርታው መሰበሩ ምክንያትም ሆነ በዚሁ ተጓዳኝ ተቃውሞ ማጥፊያ ዘመቻዎች የተለያዩ ነገሮች መካሄድ ማጥፊያ በመንግስት በኩል እንግዲህ በዚህ መሃል አብዱ አንድ ነገር የሰሜን ጦር ስትል አንድ ነገር ትዛለኝ። ለቅሶ በሚደረግበት ጊዜ ሙሾ አውራጅ ሴቶች ይመጣሉ፣ አስለቃሾች በሚመጡበት ጊዜ ሁሉ የሚገርመኝ የሞተው ሰው ወታደርም ባይሆን እንኳን የወታደሮችን እንጉርጉሮ ያስገባሉ። ሰሜን ጦር ግንባር ያለኸው እንደዚህ አሞራ የበላህ እንደዚህ እያሉ ያስለቅሳሉ። ሰውም አብሮ ያለቅሳል። ሁሉ ይገርመኝ ነበር። የሞተው እኮ ወይ ሲቪልም ነው ውትድርና ውስጥ ያልገባ ሰው ነው። ግን ሁሉ ጊዜ እንዲህ አይነት ነገሮች ይመጡ ነበር። እንግዲህ ህዝብ ብሶቱን የሚያሰማበት የተለያየ መንገድ አለው። ይሄን ማለት ነው። አብራው የወንድ ልጅ እናት ታጠቀ በገመድ እኮ ዘፈንም ሙሾም ምንም ነበር። ልጅሽና ወላ እንጂ አይቀብረውም ዘመድ እና በዛ አካባቢ እነዚህንም ጉዳዮች እየሰማን እያለን
ተቃውሞ ማጠፋፊያ ማዳፈኛ ዘዴዎችንም መስራት ጀመረ መንግስት። መጋቢት 12 13 ጅቡቲ ላይ በተካሄደ የኢጋድ መሪዎች ስብሰባ አጋጣሚ በማድረግ ወይም ካስቀድመው ተሻርከው ደርግ እምቢ ሲል የነበረውን እርቅ ከሲያድ ባሬ ጋር አደረገ። መጋቢት 23 24 መግለጫ ወጣ፣ እርቅ ተደርጓል ተብሎ ከሶማሊያ ጋር። መጋቢት 22 ስምምነቱ መፈረም ይፋ ከመደረጉ በፊት በኢሰፓ ማዕከላዊ ኮሚቴ አማካኝነት የሰሜኑ ጦር እርቅና ድርድር የማይገባበት የአገር መደፈር ገጥሟልና ተነስ ተብሎ የጦርነት አዋጅ ተጎሰመ። የሶሻሊስት አርበኝነት እና አብዮታዊ ወኔ የሚባለው ቀረና እነዚህን አሽቀጥሮ ጥሏቸው የነበረው አሁን እነ ቴዎድሮስን አሉላን ምኒልክን እያነሳሱ በእነሱ የእነሱ ልጆች ምናምን መባል ጀመረ። እንደውም ተገንጣዮች የሚለው ቃል ተሰረዘና ገንጣዮች ተቀየረ። የሶማሊያ ተቃዋሚ ኩልሚሶቹን አበረረና የደቡብ ምስራቁን ጦር ወደ ሰሜኑ አቀና። ለኤርትራ ጀነራል ተስፋዬ ገብረ ኪዳን፣ ለትግራይ ስማቸው ጓድ ለገሰ አስፋው የተሾሙበት የአስቸኳይ ጊዜ ሁኔታ አዋጅ በኤርትራና በትግራይ ላይ ተጫነ እና የቻይና ጉብኝት፣ የሶቪየት ህብረት ጉብኝት በዛ ጊዜ ነው የተደረገው። ነሐሴ 18 ያኑ ከሶማሊያ ጋር ምርኮኞች ልውውጥ የተደረገበት ነው። ልብ አድርጊ እንግዲህ ይሄ ሁሉ ፕሮፓጋንዳም ጭምር ነበረ። የሚገርመው በዛ ጊዜ በእናት ሀገር ስም ይደረግ የነበረው ፕሮፓጋንዳ ምን ያህል አይነት መርዝ ይተፋ እንደነበረ የሚገርም ነው። እና ሁልጊዜ ሳየው በየጊዜው በተለያዩ አገሮች ያሉ መንግስታት ስለ ሚዲያ ሲናገሩ የሚደንቀኝ እነሱ የሚያደርጉት መሪዎች የሚያደርጉት የአፍላፊ በላይ መርዝ ህዝብን እርስ በርስ የሚያቋስል ነበረ። አንዳንዶቹን ልንገርሽ። ለምሳሌ አንድ ጊዜ ኢህአዴግ እየገሰገሰ ወደ ሸዋ ምናምን ሲመጣ መንግስቱ ኃይለ ማርያም ለህዝብ በሚያደርገው ንግግር ራሱ ሸዋ ሲዘምት እንጂ ሲዘመትበት አይታወቅም ብሎ ተናግሮ ነበር። ያ በጋዜጣና በምናምን ሌላ ቀረ። በሬዲዮ ግን ታልፋለች። በኋላ አስተካከሏት ይቺ ነገር። ዛሬ ላይም እንኳን ያስፈራል እንዲህ አይነት ነገር በጣም። መንግስቱ ኃይለ ማርያም ትግራይ ከተያዘች በኋላ ያለውን በቅርቡ ሰማዋል። ከባድ ነው። 5 ሚሊዮን ያልሞላ ህዝብ ባለባት የበቀሉ ምናምን እያለ ነው የሚናገረው የነበረው። እንደው ከዛ የሚሰበሰበውን የመንግስት ግብር እንኳን እንደሱ አይነቱን ጠላ ነግደው ነው ወይ ቾክ ምናምን የሚባለው ትርፍ ንግግር ይባላል። ይሄ እንግዲህ እና ይሄ ትርፍ ንግግር ተቃዋሚ በሚባሉት ተቃዋሚ ብቻ ሳይሆን እንደዚህ እንደውም ምናምን በሚባሉት ሬዲዮና ምናምን ላይም እንኳን እንደዚህ አይነት አፍላፊ አንሰማም። እና የመንግስት ፕሮፓጋንዳ በጣም 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 ማገዶ ሆኖ ለሌላ ማቀጣጠል የለበትም። የሶማሊያ እስረኞች የነበሩትን የምርኮ ልውውጥ በተደረገ ጊዜ የመጡት ሰዎች እንግዲህ ከበደች ተክለአብ አንዷ ናት። ሰዓሊ ናት። አሁን አሜሪካን ሀገር ናት ያለችው። ኢትዮጵያ ኤምባሲን ስዕል ከእስክንድር ቦጎሲያን ጋር አብራ የሰራች ናት። እሷ አንዷ ነበረች። የት ነው የሚል አንድ የግጥም መጽሐፍ አውጥታለች እዛ ላይ እና ሌላው ጀነራል ለገሰ አንዱ ናቸው። እንደገና ደግሞ በኢትዮጵያ አየር መንገድ አብራሪ ፓይለት ሆነው እዛ የተያዙም አሉ። ብዙ ሰዎች ነበሩ እና እነኝ ሰዎች የተመለሱበት ነው። አብዱ ቀጥል። እና እነዚህ የዚህን የምርኮኞቹም ልውውጥ ተደረገ። በምርኮኞች ልውውጥም ጊዜ መንግስቱ ኃይለ ማርያም ድሬዳዋ ድረስ ሁሉ ሄደው ፕሮፓጋንዳ ሰሩበት። ከዛ እንዲህ አይነት ነገሮች እያሉ የሰላም ዘማሪነቱና ወደ አሜሪካም ደግሞ የመጠጋቱ ነገር እያየለ መጣ። ለዚህ አጋጣሚ እንደውም ነሐሴ ወር መጀመሪያ አጋማሽ ላይ በዛ ወቅት 81 መሆኑ ነው የሚኪሊላንድ ነገርም ለኢትዮጵያ ትንሽ አማላጅነት ረድቷቸዋል። ለኢትዮጵያ መንግስት ፍለጋው ላይ ምኑ ላይ ፍለጋው ውስጥ ያለው ህዝብ አጨብጭቦ የተቀበላቸው መሆኑ
እንደዚህ ስራት መከሩ እንግዲህ ሚኪሊላንድ የሚጎበኙበት የነበረው ሄሊኮፕተር ወድቆ የጠፉት በኋላ በፍለጋ የተገኙት ናቸው። ከዛ ሌላው በዚህ አካባቢ የምንለው 82 ውስጥ ስንገባ ጥቅምት 2082 ዓመተ ምህረት ኢሰፓ ማዕከላዊ ኮሚቴ አስቸኳይ ስብሰባ አደረገ። ጥቅምት 21 ብሔራዊ ሸንጎው እንደገና ሌላ አስቸኳይ ጉባኤ ያደረገ። የህዝብ እንደራሴዎች፣ የፓርቲ አባላት እንደያገባው እንዲዘምቱ ህዝባዊ ሰራዊቱ ከመላይቱ ኢትዮጵያ እንዲውጣጣና የሰላም ጥረቱ እንዲጠጥር ተወሰነ። 2 መዝመቱም መዋጋቱም ሰላሙ ከህወሓት ጋራ በጣሊያን ታዛቢነት ለመደራደር ስምምነት ተደረሰ። በዚሁ መሰረት ጥቅምት መገባደጃ ላይ 1ኛው፣ ታህሳስ ወር መጀመሪያ ላይ 2ኛው፣ መጋቢት ላይ 3ኛው የሮም ውይይቶች ተካሄዱ። በዛው ስብሰባ ሻምበል ፍቅረ ስላሴ ድረስ፣ ጓድ ተካት ሁሉ፣ ጓድ ደበላ ዲንሳ በህመም ሰበብ ጡረታ ወጡ። ያው እንግዲህ እነሱም በሬዲዮ ነው የሚሰሙት፣ እርግጠኛ ነኝ ይህንንም ብለዋል። እና እንዲህ የተባለ ጦርነቱ በረታ። 1982 ታህሳስ አጋማሽ አካባቢ ኢህአዴግ መርሃ ቤቴና ጅሁር ገባ። ሻዕቢያ በዛው ወቅት ኦነግን ከፊት አስቀድሞ በአሶሳ በኩል ዘመተ። ምክንያት በጌምድርና ሸዋ ውስጥ የነበረውን የውጊያ ጫና ለመበተን ነው ተባለ። ይሄ በቴሌቪዥንም በምንም ሁሉ ስናየው ነበር። አሁንም በቅርብ ጊዜ ማለት በኤርትራ ጦርነት በኋላ ይመስለኛል በወቅቱ የኢህአዴግ ሊቀመንበር የመለስን ድምፅ መስማት የጀመርነው ይመስለኛል ከጥር 1482 ጀምሮ ተከታታይ ቃለ ምልልስ ሲሰጡ ነው። በዚህ ጊዜ ነው የሰማናቸው። የኢትዮጵያ መንግስት በዛን ጊዜ ህዳርና ታህሳስ ወር ውስጥ በሚያስደነግጥና አሁንም ድረስ ማብራሪያ በሌለው ሁኔታ በወያኔነት ይጠረጠራሉ የተባሉትን የትግራይ ተወላጆች ማሰር በመቺ ምናምን ሲገድል ቆይቷል። ብዙዎቻችን ካጠገባችን የሚገኙትን ሰዎች ሁሉ አጥተናል። ከዛ በኋላ ደግሞ ትንሽ ቆይቶ ጥር አጋማሽ ላይ በየመስሪያ ቤቱ በየቀበሌ በጉባኤ አዳራሽ ጭምር እነዚህን የተለያዩ የትግራይ ተወላጆችን እየሰበሰበ ማንቃት የሚባል ዘመቻ ተጀመረ። ሀገራችንን እንወዳለን፣ ወያኔን እንታገላለን የማለት አይነት አዋራጅ መስተንግዶ እና መወራጅ ትሪትመንት ነው እንትን የነበረው። 82 ማብቂያ ላይ ሻዕቢያ ምጽዋ ላይ ከፍተኛ ጥቃት ከፈተ። መጋቢት መጀመሪያ 82 እስራኤልና ተቋርጦ የነበረው የእስራኤልና የኢትዮጵያ ዲፕሎማሲያዊ ግንኙነት መመስረት ይፋ ሆነ። የካቲት 26 እና 27 በተካሄደ 11ኛው የኢሰፓ ማዕከላዊ ስብሰባ አገር በቅይጥ ኢኮኖሚ ትመራለች ተብሎ ታወጀ። ይሄ የቅይጥ ኢኮኖሚው በመንግስቱ ኃይለ ማርያም የካቲት 26 እና 27 እንዳልኩሽ አካሂደውት በነበረው 11ኛው የኢሰፓ ማዕከላዊ ኮሚቴ ስብሰባ የሚከተሉት ውሳኔዎች ተላለፉ። አገሪቱ በቅይጥ ኢኮኖሚ እንድትመራ፣ መንግስታዊ የኢኮኖሚ ድርጅቶች የሥራ አመራር ነጻነት ኖሯቸው በውድድር እንዲሰሩ፣ ልብ አድርጊ፣ ገበሬዎች በይዞታቸው ላይ ለሚያለሙት ነገር ሁሉ ሙሉ ባለቤት እንዲሆኑ፣ የእርሻ ሰራተኛ ቀጥሮ ማሰራት መብት እንዲሆን፣ ይሄ ሁሉ የተከለከለ ነበር። የእርሻ ሰብል ገበያ ድርጅት በገበያ ዋጋ ተወዳድሮ እንዲሰራ፣ የእህል ኬላና ኮታ እንዲቋረጥ፣ ከ23 ዓመት በታች ያሉ ሰዎችን እኮ እንደዚህ የሚነግራቸው የለም። እነሱም የእርሻ ሰብል ገበያ ድርጅት የሚባል ነበረ ብሎ የሚነግራቸው የለም። የእኛ ሀገር ዶኪሜንታሪዎች ሁሉ ዝም ብሎ ነው የሚሉትና ይህንን እንዲዩት እና የእርሻ ሰብል ገበያ ድርጅት በገበያ ዋጋ ተወዳድሮ እንዲሰራ፣ የግል ባለሀብቶች ያለ ካፒታል ጣሪያ በሰፋፊ እርሻ፣ በውጭ ንግድ እንዲሁም ቤት እየሰሩ በማከራየት መስክ ሁሉ እንዲተሳተፉ። ልብ አድርጊ፣ የከተማ ቦታና ትርፍ ቤት አዋጅ ማለት ቤት ከምትኖሪበት ወይም ድርጅት አድርገሽ ከምትሰሪበት ውጪ ከኖረ ትርፍ ቤት ነው ተብሎ የተወረሰና
ዛሬ ኪራይ ቤቶች አስተዳደር ድርጅትና ቀበሌ የሚያስተዳድራቸው እኮ በዛ መሰረቱ የተወሰዱ ናቸው። አሁን መልሱልን ሲባል አንድ ጊዜ ተወስዶ ነው ተባለ። ደባል የሚባል ለማስገባት እኮ ህግ ወጥቶ ነው እንጂ ክልክል ነበር። አይ ሰው እኮ መቼም ይጫወታል አይደለ? በእንዲህ አይነት ኑሮ ውስጥ ያለ ህዝብ ምንድን ነው ሶሻሊዝም ከሩሲያ፣ ካኪዝም ከኮሪያ፣ ደባሊዝም ከህንድ መጣ ይባል ነበር። እጅና ያን ጊዜ ሁሉ አልሰማዋትም ነበር። ምክንያቱም ህንድ የሄደ የከፍተኛ የመንግስት ቡድን ነበር እና ከዛ መልስ ነው ደባልነት የተፈቀደው። ይሄ ሁሉ 82 ላይ እኮ ነው። አዎ ደባል ማስገባት አይፈቀድም ነበር ከዛ በፊት። እሺ ቀጥል አብዱ። እና በማናቸውም ተደራጅተው ያሉ ማህበራት ካልወደዱ ማህበራቸውን ማፍረስ መብታቸው እንደሆነ ልብ አድርጊ። የዚህ ምን ማህበር ነው የህብረት ስራ ማህበር ምናምን የተባሉት ከዛ ኢሰፓ በአዲስ መልክና በሰፊ ጥንክር የኢትዮጵያ ዲሞክራሲያዊ አንድነት ፓርቲ ኢዲአፓ የሚል ስም ይዞ እንዲደራጅ ለኢትዮጵያ ዲሞክራሲያዊ አንድነት የቆሙ ተቃዋሚዎችም ልብ አድርጊ፣ ገንጣይ አስገንጣይ ምናምን የሚባል አይደለም። ለኢትዮጵያ አንድነት የቆሙ ተቃዋሚዎችም ለውይይት ቀርበው በሚደረስበት ስምምነትና የኢትዮጵያ ሕዝብ በሚሰጠው ውሳኔ መሰረት በአገሪቱ ፖለቲካ ተሳታፊ እንዲሆኑ የሚል ውሳኔ ተላለፈ። ዋና ዋናዎቹ ናቸው። እንግዲህ ጣራው የካፒታል ጣሪያው በፊት 250 ሺህ እና 500 ሺህ የካፒታል ጣሪያው መስራት እንግዲህ በዛኛውም እኮ ቢሆን በዚች ጣሪያ ስርም ቢሆን በሚሊዮኖች ያነቃነቁ። ያኔ ሚሊዮን የሚባል እንዳሁኑ የሀብት ስም አልነበረም፣ ስም ነው። አዎ። እና በሚሊዮን ያጠራቀሙም ነበሩ። እንዲህ እያለ ቀጠለ። በዛው ዓመት ግንቦት 1382 ልብ አድርጊ፣ ባለፈው ዓመት ግንቦት 82 ላይ ነን አሁን። ባለፈው ዓመት ግንቦት 81 መፈንቅለ መንግስት የተደረገበት ነው እና ግንቦት 82 12 ጀነራል መኮንኖች በሞት ተቀጡ። ሁለቱ በስራት ተፈረደባቸው። በፍርድ ሂደት ላይ ያለ ሰው ወይ የእድሜ ልክ ስርዓት ወይ እንዲህ ያለ በሚጠባበቅበት ጊዜ ነው በድንገት። አዎ አንደኛ በፍርድ ላይ ያለ ነው። የፍርዱን በአጋጣሚ ይከታተለው ነበር። ፍርዱን እዛው ፍርድ ቤት ድረስ እየሄድኩኝ። ፍርድ ቤቱም ቤተ መንግስት ነው። ቤተ መንግስት ማለት 4 ኪሎ ያለው የምኒልክ ቤተ መንግስት እና እዛ የጦር ፍርድ ቤት ተቋቁሞ እዛ እንሄድ ነበር እና ጥፋተኞች ናቸው ከተባሉ በኋላ ተወሰኑቱ ቅጣት እንወስናለን ተብሎ የተካሄደው ቲያትር የሚያሳዝን ነበር። መልእክት ተመጥቶ የቁራጭ ወረቀት እያዩ ምን እያሉ ነው ዳኞች ውሳኔ የሰጡት። በዕለቱ ልክ የሞት ፍርድ የተፈረደባቸው ቀን እዛ የነበረ ከኢትዮጵያ ቴሌቪዥን ሄደ ካሜራማን ወዳጄ እንደነገረኝ እንደውም እንግዲህ ዛሬ በቃ ጥሩ ተስፋ አለ ተብሎ ቤተሰቦች ራሳቸው በጣም ጥሩ የደስታ ስሜት ነበራቸው እና እንደውም አንዳንዶቹ ከውሳኔው በፊት ይሄን መነጽር አሰርተሽ አምጪልኝ፣ ይሄን እንደዚህ ያድርግልኝ እያሉ ለቤተሰቦቻቸው ጋር ይነጋገሩ ነበር። ከባለቤታቸው ጋር ይሄን ሰምቻለሁ። የመኖር እርግጠኛ ነበሩ። እንደዚሁ ባለ ጊዜ ይቆረጣል አይደለም። ደግሞም እንደዛ ማለት የሚችሉበት ብዙ ምክንያት ነበራቸው። ጥፋተኞች ነን ጥፋተኞች አይደለንም የሚለው አይደለም። መጀመሪያ ነገር የሞት ፍርድ ከተፈረደ በኋላ እንኳን ቢሆን የሞት ፍርድ ቢፈረድባቸውም እንኳን ቢሆን የሞት ፍርድ ከተፈረደ በኋላ የሚሄዱበት ሌላ ደረጃ አላቸው። በዛው ጊዜ ሕግ መሰረት ማለት ይግባኝ የሌለው ፍርድ ቢሆንም ሰበር ይሄድ አላቸው። ሰበር እስከ 6 ወር ጊዜ ድረስ አላቸው። ያን ጊዜ ያህል መሞት አይችሉም፣ መገደል አይችሉም። ከዛ በኋላ ደግሞ ይቅርታና ምህረት የመጠየቅ መብት አላቸው። ሲፈልግ አልሰጠውህም ሲፈልግ ከልክያለሁ ይበላቸው እንጂ ይሄንን የማለታቸውን መብት የሚከለክላቸው አይደለም። በዛን ጊዜም በነበረው ሕግ መሰረት ያንን አሟጠው የመጨረስ እንትን ነበራቸው። ግን እና በድንገት ነው ይላል። ብዙ ተስፋ ነበረ አለ ጠዋት። ወዲያው ከሰዓት በኋላ በቃ ከእንግዲህ በኋላ ዝግ ነው ሂዱ ተባልናል እና ያን ጊዜ ነው ያወቅነው ይላል። እንግዲህ ሰዎቹም የመኖር ተስፋ ነበራቸው ቤተሰቦቻቸው። እንደውም እነዚህ ይሄ ጉዳይ የሰዎቹ ጉዳይ ብቻ አልነበረም፣ ወይም የቤተሰቦቻቸው ጉዳይ አልነበረም።
በጣም ብዙ ህዝብ ስልሽ አሁንም ጫካ ለነበሩት ተዋጊዎች ላይጥማቸው ይችላል። ማለት ብዙ ህዝብ ማለት እኛ እኮ እየተዋጋ ነው ነበር። አዎ ሁሉም ግን እየተዋጋ አልነበረም። ከተማ ውስጥ የነበርን ፍዝ ታጋዮች ወይም ፍዝ ዝም ብለን የመጣው ይምጣ የምንል ሰዎች መካከላችንም ውስጥ እናቴን ያገባ አባቴ ነው የሚል ድረስ የወረዱም ቢሆኑ እነሱም ቢሆኑ ተስፋ አድርገው ነበር እነዚህ ሰዎች አይገደሉም ብሎ። ለምንድን ነው ደርግ በዛ ጊዜም ቢሆን አሁን ስታዩ ማብራሪያ ብዙ የሚያስፈልገው ደጋፊ ነበረው። ለምንድን የምንሆነው ደጋፊው ይሄ ሀገር መገነጣጠል እንደ ሶማሊያ ስርዓት አልባ ሆኖ እርስ በርስ መበላላት የሚባለው ነገር ምንድን ነው የሚለውን በመጠኑም ቢሆን አሰባስቦለት ነበር። የእነዚህ ሰዎች መገደል ግን ይህንን ድጋፍ ብቻ ሳይሆን የበተነባቸው የውጭ አገሮችን እና አሜሪካን ታውቂያቸዋለሽ፣ እንደዚህ አይነት ነገር በጣም ነው የተቃወሙት። እንደዚህ አይነቱ ነገር ያስደነግጥ ነበረ እና እንደዚህ አይነቱ ድንገተኛ ነው በገዛ ራሱ በእንደዚህ አይነት በተኑ። ከዛ በኋላ ሰኔ 82 ደግሞ የህድሪ 4ኛ መደበኛ ሸንጎ ተጀመረ። በዛ ሸንጎ ወዲህ ደርግ ከመደበኛ ካድሬ በተጨማሪ ሌሎቹንም ካድሬዎች ኢህአዴግ ጊዜ አሁን ቁርጡ እየታወቀ በመጣበት ጊዜ ይሄ እንኳን አደረሰህ ሲባል አይኑን የሚያፈጠው የነበረው ካድሬ እንኳን ደረስክ ካላልክ የሚለው ምን ሁሉ እየቀረ መጣና የቀድሞ አርበኛ ካድሬ፣ የሃይማኖት መሪ ካድሬ፣ የነጋዴና የምሁር ካድሬ ሁሉ ማፍራት ጀመረ በፕሮፓጋንዳው ውስጥ። ያም ሆኖ ኑሮ እየከበደ መጣ። በዛ መካከል የፋርስ ባህረ ሰላጤ ጦርነት የመጀመሪያው የአባትየው ቡሽ ጦርነት መጣ። ያም ለፕሮፓጋንዳ በጣም ተጠቃሚ ሆነ እና ጸረ ሳዳም ትግሉ ጸረ ወያኔ ጸረ ሻዕቢያ ትግልም ተደርጎ በቃ በኢትዮጵያ ሬዲዮ በኢትዮጵያ ቴሌቪዥን በየመንገዱ የሄዱ ድጋፍ ሁሉ መግለጫ መያያዝ ጀመረ። ሳዳም ከተሸነፈ ከሱዳን ወያኔዎች ይወጣሉ፣ ሻዕቢያዎች ይወጣሉ፣ በዚህ መሰረት እንደዚህ ይደረጋል እና ከሳውዲ አረቢያ ድጋፍ ተገኝቷል፣ ከምን ድጋፍ ተገኝቷል። በአጋጣሚ ደግሞ በዛ ጊዜ ይመስለኛል የሴኪዩሪቲ ካውንስል አባል ነበርን። ለሁለት ጊዜ ነው የነበር ነው። እንደዚህ አይነት ነገር ሁሉ የፕሮፓጋንዳ መሳሪያ ሆኖ ነበር። የኑሮ ውድነቱን አለፍከው። ኑሮ በጣም ተወደደ ብዬሻለሁ። አሁንም እነዚህ ልጆች ምን እየተናገርክ ነው እንዳይሉኝ ዶላር በስውር ምንዛሬ 7 ብር ከ50 ገባ። 2.7 ነበር። አዎ ኩንታል ጤፍ አዲስ አበባ ላይ 180 ብር ተሸጠ። ኤርትራ ላይ 350 እስከ 400 ብር ገባ። ስጋ ኪሎ 9 ብር ገባ። ከስንት ነው የገባው እኮ ነው? ከ5 ብር ነው? ከ4 ብር ነው? ክብሪት 50 ሳንቲም ገባ። አምቦሃ 1 ብር ከ50 ሳንቲም ነው። ቢራ 2 ብር ከተገኘ አሪፍ። ሲጋራ ለሚያጨሱ ኒያላ 3 ብር ነበር። የውጭው 6 ብር ነበር። ይሄ እንዲሁ የዛ ጊዜ ወቅት ያልነበሩት ሊያጣጥሙትና ሊደንቃቸው አይችልም ይሆናል። የካቲት 29 83 ዓመተ ምህረት ከገባ በኋላ ደግሞ አንድ ነገር ሆነ። የአዲስ አበባ ዩኒቨርሲቲ ተማሪዎች ቀደም ብለው ጥያቄዎቻቸውን ወደ በላይ አስተላልፈው ነበር ይባላል። ከዛ እንዴ መልስ አላገኘንም ብለው ለምን ሰራዊቱ ሁሌ እንደሚሸነፍ፣ ለምንስ ዲሞክራሲያዊ መብቶች እንደማይለቀቁ መንግስቱ ኃይለ ማርያም ራሱ መጥቶ መልስ ካልሰጠን አሉ። የካቲት 2983 መንግስቱ ኃይለ ማርያም ራሳቸው መጡና ዩኒቨርሲቲ እንግዲህ የዩኒቨርሲቲ ተማሪዎች መጀመሪያ ላይ በምግብ ምክንያት በረበሹበት ጊዜ እነኚህ የቀድሞ ሪቮዎች መጨረሻው ይሄ ሆነ ብለው አዝነውባቸው ነበር። አዎ ግን መነሻው ምን ይሁን ነው? እዛው እኮ ነው በእነሱ ጊዜ ያለው አይደለም። እና መልስ ከሰጥናሉ መንግስቱ ደረሱባቸው እና
በስሜት አንገበገቧቸው። ስሜት እየፈጠሩ አገር በአደጋ ላይ ባለችበት ሰዓት ውይይትና ሰላማዊ ሰልፍ ነው የምትሉት ወይስ ታጥቃችሁ መዝመትና ወያኔን ትወጋላችሁ? እንደ ወያኔ ወጣቶች አሉ። እንደዛ አሉ። ጭብጨባው ቀለጠ፣ እንዘምታለን ተባለ። ትምህርት ከዘመቻ በኋላ አሉ በውስጣችን ያሉ የውስጥ አርበኞች እንደውም እናጋልጣለን፣ መንግስትም በኢህድሪ ህገ መንግስት መሰረት እርምጃ ይወስዳሉ። ከዚያ በኋላ የንዝመት እንቅስቃሴው በሌሎች የሁለተኛ ደረጃ ትምህርት ቤቶችም ሆኖ ሄደ። እንግዲህ ልብ አድርጊ፣ ይሄ ያን ጊዜም ቢሆን አእምሮ ያለው ሰው ማመዛዘን የሚችል ሰው እንደሚያየው የዩኒቨርሲቲ ተማሪዎች ይህን ያህል ጸረ ዲሞክራሲያዊነት ውስጥ የተነካኩት ፕሮፓጋንዳውም ጭምር ነበር። ፕሮፓጋንዳው የአገር መገነጣጠልና ሶማሊያዊ አይነት መተላለቅ፣ ፍርሃትና ሽብር ይነዛ ነበር። እነዛኞቹ ወገን አይሰሙም ወይም ቢሰሙም ለተወሰነ ቦታ ነው፣ መሰማቱም በጠብታ ነው። ስለዚህ የንግግር ነጻነት በሌለበት፣ መጠየቅ በሌለበት፣ ምን በሌለበት በነዛም በኩል ድክመት አልነበረም አልልሽም። ይሄንን ማብራራት አልችሉም። ምንድነው መገንጠል ማለት? ምንድነው መተላለቅ ማለት? እና ወዲያውኑ ኢህአዴግ ከመጣ በኋላ እኮ በአዲስ ዘመን ጋዜጣ ላይ የተጻፉት የመጀመሪያው፣ ሁለተኛው፣ ሶስተኛው ርዕስ አንቀጽ ሶማሌ አልሆንም የሚል ነው። ትልቅ ድንጋጤና ሽብር ውስጥ የሚከት ፕሮፓጋንዳ ነበረ እና ቅድም እንዳልኩሽ ግን አብዱ እንግዲህ በመጀመሪያው አካባቢ ከደጅ የሚመጡትን የተቃውሞ እንቅስቃሴዎች ጦርነቱን ማለቴ ነው ሁል ጊዜ ሰው በጉጉት ይጠብቀው ነበረ። አሁን ለምሳሌ ኢዲዩ እንግዲህ ሁል ጊዜ መጣሁ ነው እና እንደውም እንዲደርሻለሁ ነው። ከዛም በኋላ ደግሞ የወያኔ እንቅስቃሴ የሻዕቢያ የኢህአፓም ደግሞ በጎንደር አካባቢ ነበረ አለሁ የሚለው ነገር እዚህ ያለው ሰው በመጥፎ ነገር አይመለከተውም ነበረ። ግን አንድ ተርኒንግ ፖይንት ነበረች። ሁለት ሰዎች መጡ አዲስ አበባ። እንደውም ትዝ ይለኛል ነገሮች በጣም እየከበዱ የመጡበት ጊዜ ነበረ እና ውጭ የነበሩ ባለስልጣኖችን እንኳን ባለቤቶቻቸው እዛው ትቆይ ወይ እያሉ በሚሉበት ሰዓት ነው እነኚህ ሁለት ሰዎች የመጡት። እሱን እንዳዘነጋብኝ ብዬ ነው። እውነትሽን ነው። 82 ላይ እንደዚህ ሁለት ሰዎች መጡ። አቶ አብርሃም ያየህና አቶ ገብረ መድህን አርአያ እና ይሄ ምንም ወዝና ለዛ የሌለውንና የደረቀውን የኢትዮጵያ ሬዲዮ በቃ ሰው እንዲያዳምጠው አደረጉ። በተለይ አብርሃም ያየህ ኃይለኛ የንግግር ችሎታ አላቸው፣ ተናጋሪ ነው። በነገራችን ላይ የኢትዮጵያ ሬዲዮ በጣም ታላቅ ኃይለኛ ነበር። እንደውም በዛን ጊዜ ጠዋት 2 ሰዓት ስንት ሰዓት ላይ ነው ጀምሮ 3 ሰዓት የሚያበቃ 7 ሰዓት 6 ሰዓት ምናምን ተጀምሮ በምሳ ሰዓት ትንሽ ቆይቶ የሚያበቃ 2 ሰዓት ነው ምናምን ተጀምሮ ምናምን ላይ የሚያበቃ ሬዲዮ ዶክተር አብዱል መጂድ አደጋ የደረሰባቸው ጊዜ የትራንስፖርትና መገናኛ ሚኒስትር ሆኖ ጠዋትኛ ሰማነው ዜናውን ባራሪ ቴሌቪዥን በ7 ሰዓት ላይ ነው የሚያወራው ወይም ሬዲዮ ምናምን የሚያወራው። ያን ጊዜ ኢትዮጵያ ሬዲዮ እንደ ዛሬ በቴሌቪዥን አልተደፈቀም ነበር ወይም በሌሎች ሬዲዮች አልተደፈቀም ነበር። ብቸኛው መንግስት ሲገለበጥ መጀመሪያ የሚያዘው እሱ ነው። የመንግስት ምልክት እሱ ነው እና ያንን ሬዲዮ ጣቢያ ህይወት ሰጡት። ችግሩ በዛበኛው በኩል ደግሞ ያኛውንም ተደብቀን ለምንሰማው ብዙ ማብራሪያ መስጠት አልቻሉም። አንደኛው እንደውም ናውቀውም ነው መሰለኝ የተባለው ባልሳሳት አንደኛውን አባል ነበረ በኋላ በምናምን ጉዳይ ነው የወጣ የሚባለው እና ሰው ድጋፉ ሁሉ አሰፍስፎ የኢህአዴግን ይጠባበቅ የነበረውን ሰው አጠራጠሩት። እንዲህማ አያደርጉም እያለ የገዛ ጥርጣሬዎቹን ራሱ እየሞገተ የደርግን የቅጥፈት ልማደኝነት እያገዘፈ በገዛ ራሱ እርስ በርሱ መጠራጠር ጀመረ። ብዙ ሰው ማረኩ።
ብዙ ሰው ማረቁ። እንግዲህ በባንዲራው ስንዴ ይቋጠራሉ የሚለው ሰው ስሜት ነካ። ከዛ በኋላ እንደውም እነሱ በከፈቱት መንገድ የመንግስት ፕሮፓጋንዳን ነው የምነግርሽ። ከትግራይ መያዝ በኋላ ከነጻ መሬታቸው ላክንላችሁ የሚሉ ለኢትዮጵያ ሬዲዮ ከነጻው መሬት ተላከ በሚባል ደብዳቤ አማካኝነት ኢትዮጵያ ሬዲዮ ላይ የሚነገረው እነዚህ እግዚአብሔር አይደለም ወይም አላህ አይደለም እኛን የፈጠረ እኛንን እግዚአብሔርን የፈጠርነው ይላሉ እየተባለ ትግራይ ውስጥ ያሉ ሰዎች እነዚህ ታጋዮች ሚስቴ አይሉም ሚስቶቻችን ነው የሚሉት። ብቻ ለቅሶ የተለያዩ ሰዎች አንድ ላይ መሄድ አይቻልም። የአልባንያ ኮሙኒዝም እንደዛ አይነት ነገር ነው የሚለው እየተባለ ብቻ ተቀለደ። ይሄ ደግሞ ሌላ የምትሰሚው ነገር በሌለበት ሌላ አማራጭ በሌለበት ምን አጣሩልኝ አትይ። ይሄ ሁሉ ብዙውን ሰው ወሰደው። ይሄኛውን ደግሞ መቋቋሚያ ነገር አልነበረም። አንደኛ ሬዲዮ ያለው ሁሉ ነው ወይ፣ ሁለተኛ ተደብቀሽ ነው የምትሰሚው በዛች እየተንኮራኮረች ምናምን በምትሾርት ወይ እንደዛ። ለማንኛውም አብዱ ስለ ሬዲዮ እንግዲህ የሬዲዮ በጣም ትልቅ ቦታ ነበረው በዛን ዘመን። ማታ ማታ አንዱ ቪኦኤን ያዳምጣል፣ ሌላው ድምጽ ወያኔን ያዳምጣል፣ አንዱ ያን የሻቢያን ሬዲዮ ያዳምጣል፣ አንዱ ያን ያዳምጣል። ጧት እንግዲህ ቡና እየጠጡ መረጃ መለዋወጥም አለ። አንዱ ትልቁ ስራ በተለይ በመንግስት መስሪያ ቤት የሚተላለፈው ነው። ምን አለ ዛሬ ምናምን ይባላል። ቮይስ ኦፍ ምን አለ። ሸገር ካፌ ሸገር ካፌ ወደ መጋቢት አካባቢ እንሂድ። መጋቢት 83 ላይ ጦርነቱ ቀጥሎ ጎጃምን ተቆጣጥሮ ጎንደሩንም በእጁ አስገባ። ህዝብ በተደበላለቀ አዝማሚያዎች ውስጥ ይማስናል። እንደ ሶማሊያ መተላለቅ የሚባል ፍርሃትና ሽብር ውስጥ ተደፍቋል። የራሱ ጉዳይ ለይለትም ሞልቷል። ከደርግም ከኢህአዴግም መሆን የጨነቀው ደግሞ ከሁለቱ ያልሆነ የሽግግር መንግስት በመጣ እያለ በከንቱ ይለምናል። መጋቢት 83 ኢህአዴግ ቢሊሱማ ወልቂጡማን እየዘፈነ ወደ ወለጋ ተሻገረ። ሚያዝያ ሳይገባ ወለጋም ከአዲስ አበባ መንግስት መዳፍ ወጣ። ሜዳው በፍጥነት እየጠበበ መጣ። ለመንግስት መጋቢት 83 አዲስ አበባ ውስጥ አሁንም ድረስ በብዛት በስፋት የማይታወቅ አንድ ነገር ተፈጸመ። የኢትዮጵያ ጥናት ኮንፈረንስ የሚባል የሰላም እርቅ ንድፍ የሚባል ኮንፈረንሱ እዚህ ነበር የሚካሄደው አዲስ አበባ ውስጥ እና በየጊዜው የሚደረግ ኮንፈረንስ ነው። ያን ጊዜ እንግዲህ ከዚህ የበለጠ ግዳጅ የለ፣ ከዚህ የበለጠ ምን የለ እና የእርቅና የሰላም ኮሚቴ ይመርጥና እንግዲህ መጀመሪያ ሐሳቡን ይመስለኛል ፕሮፌሰር መስፍን ወልደ ማርያም ወረቀት ያቀርቡ ነበርና ይሄንን ያቀርባሉ። እሺ እንግዲህ አድማጮቻችን የሚያስታውሱት ከሆነ ግንቦት 20 19ም ጭምር ኢትዮጵያ ሬዲዮ ይሰማ የነበረው የዚህ ጉዳይ ነበረ። ካለፈው የቀጠለ የፕሮፌሰር መስፍን ወልደ ማርያም ንግግር ይመስለኛል። ኢንተርቪው ነበረ እና ምንድነው የዚህ የሰላም እርቅ ኮንፈረንስ አጠቃላይ ጭማቂ ሐሳብ አፕሪል 5 1991 ዓመተ ምህረት ከተጻፈ እንትን ነው። ይሄ ጭማቂው to all friends of Ethiopia የሚል ነው እና ደርግ ያለ ከሁሉም አካባቢ የተመረጡ የአገር ሽማግሌዎች ሸንጎ እንዲቋቋም፣ ይሄ ሸንጎ የአገር ሽማግሌዎች ሸንጎ በስሩ መንግስት ሊያቋቁም፣ ይህ መንግስት ለኢሰፓ ባለስልጣናትና የፓርቲ አባላት ደህንነት ከተጠያቂነት ነፃ መሆን ማለት ነው፣ ከተሰናባቹ ደርግ ጋር ስምምነት እንዲያደርግ፣ እናንተን አንጠይቃችሁም፣ በቃ እንግዲህ በሰላም ማናቸውም ቡድኖች ሐሳባቸውን ለህዝብ እንዲገልጹና እንዲከራከሩ የሚያደርግ ህገ መንግስት አስረቅቆም ይኸው መንግስት በሸንጎ ስር በአገር ሽማግሌዎች ሸንጎ ውስጥ የተቋቋመው
ከጸደቀም በኋላ ሕገ መንግሥቱ አስረቅቆ ከጸደቀ በኋላ ማለት ነው በሚካሄደው ምርጫ ለአሸናፊው ስልጣን ያስረክባል የሚል ነው። ይሄ በአንድ በኩል እርግጥ ኢህአዴግም ይሰማዋል። ይሄ ካሳ ከበደና ሽመልስ ማዘንጊያ እንትን ያደረጉት ነው ብሎ ይዘጋዋል። የራሱም የካቲት 82 አካባቢ ላይ ያወጣው የሽግግርና የሰላም ምናምን የሚል ነገር ነበረ እና ለማንኛውም ሁሉም ተረድተውታል። ይሄ የባልና ሚስት እርቅ አይደለም። ማን ነው ባዩ? እንዲህ ደርግ ኮሎኔል መንግስቱ የሚገርም ነው በሚል አናናቁት ነው እንግዲህ። እሺ ከዚህ እንውጣ። የሰላምና ምኑ ሚያዝያ 11 83 ዓመተ ምህረት መጋቢት ወጣን። ጠዋት ያልተለመደ የሬዲዮ መልእክት ተነገረ ከኢትዮጵያ ሬዲዮ። ፕሬዚደንት መንግስቱ ኃይለ ማርያም ከሰዓት በኋላ ንግግር እንደሚያደርጉ፣ መስሪያ ቤቶች ሁሉ ግማሹን ቀን ከሰዓት በኋላ ዝግ ይሆናሉ ተባለ። ይህን በወሬ ሰማን። ዝናብ እንደሚያባረረው ሰው ወደ ቤታችን ገባን። መስማታችን በፊት ምንድን ነው አሉ። ስልጣን ሊለቅ ነው። ስልጣንስ እንዴት አድርጎ ነው የሚለቀው? እንዴት ነው የሚሆነው? በቃ ውጭ ነፍስ ሰው የራሱን ግምት እየሰጠ ብዙ ተነጋገረ። አብዛኛው ሊለቅ ነው ተባለ። መናገር ጀመሩ ፕሬዚደንቱ። ያው እንደተለመደው አብዮታችን ከፈነዳበት ከ1966 ዓመተ ምህረት ጀመሩ። ገዛ የተመዘገበውን ድል ደርግ አገር አዳነ እንጂ እንዴት በዝባዥ ይባላል? ዲሞክራሲያዊ መንግስት ማቋቋም ወንጀል ነው እንዴ እያሉ ፎከሩ። የኢትዮጵያ ሕዝብ ሲሸበር የሚሸበሩ ሲደማ የሚደሙ መሆናቸውን ገለጹ። ወያኔ በገዥነት የሚነዘንዘው አማራ፣ ይሄ እሳቸው ቃል ነው፣ በትግራይ ውስጥ 1 ሄክታር መሬት እንኳን እንደሌለው ገለጹ። ለዛውም አማራ የሚባለው መጠሪያ የጥንት እስራኤሎች በተራራ የሚኖረውን ሕዝብ ለመግለጽ ያወጡት እንጂ ከአንድ ብሔረሰብ ጋር ግንኙነት የሌለው መሆኑን ተናገሩ። የወያኔና የሻዕቢያ መሪዎች የሚተናነቁት ከኔ ወንበር ጋር ከሆነ ስልጣን ለመልቀቅ ዝግጁ ነኝ አሉ። ችግሩ ግን እነሱ ያለሙት ኢትዮጵያን ለማጥፋት እንደሆነ፣ ይህንን አደጋ ለማስወገድ ያው ሕዝቡ አስቸኳይ ውሳኔ እንዲሰጥ ጠየቁ። የሕዝብ ውሳኔ መገለጫ የሚባለው ሸንጎን በአስቸኳይ እንዲሰበሰብ መጠራቱን አስተዋወቁ። ለማንኛውም ከ23 ዓመት በፊት የዛሬ የ23 ዓመት ወጣቶች በዛን ጊዜም ሕፃናት ለነበሩ በወፍ በረር ዘመኑን ለማሳየት ነው የሞከርነው። ይሄን ይመስል ነበር ለማለት ነው። አብዱ፣ የዛሬውን በዚሁ እንደምድም ይመስለኛል። የሚቀጥለውን ሌላ ጊዜ እንመለስበታለን። አድማጮቻችን ከእኛ ጋር ስለነበራችሁ በጣም እናመሰግናለን። አብዱ ደግሞ እኔ አንተን አመሰግናለሁ። ይህን የማመሰግናለሁ ማዛ። ሸገር ካፌ ሸገር ካፌ ሸገር ካፌ